ሰላም ሰላም ጤና ይስጥልን የጅማ ሚዲያ ቤተሰቦች እንዴት ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በአነጋጋሪ ቪዲዮ የዚህ የታዳጊ ታሪክ ሁላችንም ቅስም እየሰበረ ነገር ነው። ይህ ታዳጊ እንግዲህ የእናቱን አደራ ለመወጣት እማ ቃልሽን አላጥፍም በማለት አለማጠፉ ሁላችንንም ልባችን የሰበረ ዜና ሆኗል ማለት ነው። የዚህ ታዳጊ ታሪክ እንዲህ ነው። ይህ ታዳጊ ካሊድ ይባላል። ከእናቱ ጋር ይኖራል እና ከሁለት እነዚህ የምታዩቸው ትናንሽ ወንድሞቹ የመጀመሪያ ልጅ እሱ ነው። አባትና እናት ተለያይተው አባት በጅጅጋ ከተማ ትዳር ይዞ የራሱን ህይወት መስርቶ ይኖራል ማለት ነው። እናት ግን 3 ልጆቿን እያሳደገች የቀን ስራ ምንም እየሰራች ስታሳድግ የነበረች እናት በድንገት ታማ ህይወቷ ሊያልፍ ሲል ለልጇ እንዲህ ትለዋለች የንዛዜ መልእክት። ልጄ ምንም አይነት ነገር ቢያጋጥም ምንም አይነት ነገር ቢፈጠር ትምህርትህን በፍጹም እንዳታቋርጥ ትምህርትህን እንዳትተው አደራ ብላ የንዛዜ ቃል ትነግረዋለች። ልጅም እሺ ይላል። እንዲሁም የ8ኛ ክፍል ተማሪ ሚኒስትሪ ነበረ ማለት ነው። ይህ ታዳጊ የሚኒስትሪ ፈተናውን ልክ እናቱ ህይወታቸው በሚያልፍበት ሰዓት በዛችው ደቂቃ ላይ የሱ ደግሞ ፈተና ይሆናል። እናቱ ህይወቷ እንዳለፈ ያይና እያለቀሰ እያነባ ወደ ትምህርት ቤት ሂዶ የጠዋት ፈተናውን ተፈትኖ የእናቱን አስክሬን እቤት ጥሎ ተመልሶ ከፈተና ደግሞ ተመልሶ መጥቶ አሁንም እናቱን አስቀብሮ እንደገና የከሳት ደግሞ ሂዶ ተፈተነ። የሁላችንም ልብ እየሰበረና አሳዛኝ ታሪክ ነው። በጣም ያሳዝናል። የእውነት ለእናቱ ነፍሳቸው በአጸደ ገነት ትረፍ። ለወንድማችን ለህፃን ታዳጊ ካሊድ እግዚአብሔር አምላክ መጽናናቱን አሁንም አብዝቶ ይስጥክ። በጣም ነው እኔ ልቤን ስብር ያደረገው እመቤቴን። ለምን ካላችሁ በዚች አቅሙ በዚች እድሜው አደራን ላለመብላት ምን አክል ታማኝ እንደሆነ ምን የእናቱን ቃል ላለማጠፍ ልጄ ምንም ቢፈጠር ትምህርትን እንዳታቋርጥ እንዳታቆም ስላለችው የእናቱን ቃል አልበላም ብሎ እያነባ ሂዶ ተፈትኖ መጥቶ እንደገና ተመልሶ ደግሞ ቀብሮ አሁንም ሂዶ መፈተኑ በጣም ጥንካሬው የሚያሳይና እምነቱ የሚያሳይ ነው። በጣም ያሳዝናል። ሁላችንም ለዚህ ልጅ እርዳታ እናድርግለት። ጉርሻ ፔጅ ላይ ትክክለኛው አካውንት ተለቋል። በተለያየ ሚዲያ ተለቋል። ግን የጉርሻ ታማኝ ስለሆነ እስከ ስሙ ማስታወቂያው ሁሉ ነገር ተለጥፏል እና እዛ እየገባችሁ 5-10 እንርዳ። አይቆጨንም። ለካርድ ለሻይ የምናጠፋውን ለዚህ ለታዳጊ ኃላፊነት ለተጣለበት ከራሱም አልፎ ተርፎ የ2 ወንድሞቹ ህይወት በሱ እጅ ላይ እንዳሉ ነው። 3 ሆኖ እንግዲህ ራሱንም ማሳደር የማይችል አንድ ህፃን እቤት የላቸውም። እቤታቸው እንትን ተብሎባቸው ከሌላ ቦታ ነው የመጡት፣ ከጅጅጋ ነው የመጡት። በጣም ነው አንጀት የሚበላውና ሁላችንም እንርዳው እላለሁ ማለት ነው። ከዚህ ታሪክስ እንዴት ተማራችሁ? እናንተስ ብትሆኑ ይሄን ነገር እንዴት ታልፉታላችሁ? እንኳን እሱ ህፃን እኔ በራሴ እግዚአብሔር አምላክ አያምጣው እንጂ ምንም ቃል ብገባ አንድ ሰው ህይወቱ አልፎ ይህን ነገር አታርግ ብባል እኔ በሆን በቃ በሱ ቦታ ላይ ትምህርት ቤት አልሄድም፣ የዛን ቀን ቀራለሁ፣ ጥንቅር ይበል እናቴ ሞታ የለች ብዬ ነው የምለው፣ እኔ በራሴ ቦታ ቢሆን ማለት ነው። ግን የልጁ እምነት የልጁ ጥንካሬ በጣም ነው ያስደነቀም ያሳዘነም። አስተማሪዎቹ ሲሄድ ሌላ ጊዜ እንፈትንሃለን ብለው የእሱን ፈተና እኮ ከሀዘኑ በኋላ ተረጋግቶ እንዲፈተን ማድረግም ይቻል ነበረ። ግን እኛም ጨካኝን እንልበል። እውነቴን ነው ምለው፣ መፍቀድም ነበረባቸው እነሱ ማለት ነው። በቃ እኛ እንፈትንሃለን ፈተናውን ለብቻ፣ አንተ ደግሞ ሄድ እናትህን ቅበር አዘንን ተወጣ ብለው ለብቻ መፈተን ይቻላል። የእሱን ሽት ለብቻ አስቀምጦ እሱን ለብቻ ጠርቶ በዚህን ቀና ተብሎ ከእናቱ ከቀብር በኋላ ከ3ኛው ቀን በኋላ ትንሽ ራሱን ካረጋጋ በኋላ ቢያንስ እንዲፈተን ይደረግ ነበረ። ግን የልጁ ነገር በጣም ሁላችንንም ልብ ሰብሯል። ያሳዝናል በጣም ማለት ነው። ሲቀጥል ደግሞ ሙኒት እንግዲህ ጆከርን ማለት ነው ከሀገር አስወጥተዋለች። እስኪ ይህን ቪዲዮ አብረን ስማ። እንደተናገርኩትም አድርጌዋለሁ። 24 ሰዓት አልተቀመጠም። ኢማራት ውስጥ 24 ሰዓት አልተቀመጠም። ተናግሬያለሁ ከዚህ በፊትም እኔ አንተን አላሳስርህም፣ እኔ አንተን አንድ ነገር አላስደርግህም፣ በቁመህ አሳብድሃለሁ፣ አንከራትትሃለሁ ብዬዋለሁ። እስቲል ይሄ ጅማሬ ነው፣ ይሄ ጅማሬ ነው። ጆከር ራስህ ትኖራለህም ወይም እንደሚደርስ ስለማቅ አንድ ነገር ልንገርህ። አንተ የመጀመሪያ ጠላቶችህ ጓደኞች ናቸው። የመጀመሪያ ጠላቶችህ ጓደኞቼ የምትላቸው
ንግስቶቼ ንጉሶቼ እምትላቸው ትልልቆቹ ሰዎች ትንንሾቹ እምትላቸው እነሱ ናቸው ጠላታቸው። እንደሰማችሁት ሙኒት እንግዲህ ጆከርን ማለት ነው ከዱባይ አስወጥተዋለች። እንደተናገርኩት ፈጽሜዋለሁ፣ አድርጌዋለሁ፣ አስወጥቼዋለሁ ገና እያለች አሁንም እየዛተች ትገኛለች ማለት ነው። ስለዚህ ወንድማችን ደግሞ በጣም በሚያሳዝን ሁኔታ ሚስተር አብነትም ማለት ነው እባካችሁ እያለ ጥሪ አቅርቧል። ማስተር አብነት ለዚህ ወጣት ማለት ነው በጣም ያሳዝናል። እንግዲህ ኮሜዲያን ጃፈር ሁላችንም የምናውቀው ወንድማችን በጣም ተጫዋች የነበረው እንደተናገረው አሁንም በአማርኛም የሰራው ቪዲዮ አለ ማለት ነው። ምንድነው ያለ መሰላችሁ? ሁላችሁም ዱዓ ያርጉልኝ፣ ጸሎት አርጉልኝ፣ እርዱኝና ወደ ሀገር ያስገቡኝ። እናቴ ታሳክመኝ፣ ልቤን ይነክሰኛል፣ ሆዴን ይነክሰኛል፣ ሆዴ ውስጥ ልቤ ውስጥ ይሄዳል፣ ይጨንቀኛል፣ ሰውነቴም አልቋል። እንደምታዩት በጣም ብዙ ኪሎም ቀንሻለሁ። ጸጉሬ ሁሉ ነገሩ እየሸሸ ነው ከላይ ላይ እና ብዙ ጊዜ ታመሜ ተደብቄ ነው የነበርኩት። መናገር አልፈለኩም። አሁን ግን ስለባሰብኝ ነው። ሰውን የምረዳ ሰው ነበርኩ በሚሊዮኖች። አሁን ግን እርዳታችሁ ስለሚያስፈልገኝ ወደ እናቴ ወደ ሀገሬ ሸኙኝና አስገቡኝና ተባብራችሁ እናቴ ታስታመመኝ በማለት ጥሪውን አቅርቧል ለኢትዮጵያ ሕዝብ ማለት ነው። ማስተር አብነትም እንግዲህ እንደለጠፈው ከሆነ እባካችሁ ወደ ሀገር ከሚገባ ይህ ወጣት ደህና ሕክምና እንዲያገኝ እሱ ባለበት አገር አናግሩን እባካችሁ በማለት ጥሪ እና እንርዳው። አገር ከመግባቱ በፊት መጀመሪያ ላይ ጸሎት ድዋይ እናድርግለት በየእምነታችን፣ እንዲሁም ደግሞ ጥሩ ሕክምና እናስገባው። ከዛ በኋላ ኢትዮጵያ ይምጣ። ኢትዮጵያ መምጣቱ ምንም ጥቅም የለውም። በጣም ልጁ እየታመመ ነው። ስለዚህ እጃችሁን ዘርጉ ባካችሁ ሲል ድምፅ አሰምቷል። ሁላችንም ወንድማችን ጃፈር ማለት ነው ድምፅ እንሆን። እሱ እንደተናገረው እንግዲህ ጓደኞቼ መድኃኒት እንዳበሉኝ ነው፣ በሽታዬ ሊገኝ አልቻለም። ሆዴን ነው ያመኛል፣ ሆዴን ልቤን ያመኛል፣ ልቤ ላይ ይሄዳል፣ ሆዴ ላይ ይሄዳል፣ ይነክሰኛል፣ ይቆርጠኛል እና ምንም ብዙ ጊዜ ሐኪም ቤት እጃለሁ። አሁንም ቀጠሮ አለኝ፣ ግን በሽታው ሊታወቅ ስላልቻለ ዶክተሮችም ሌላ ሰዎችም የበላኸው ነገር አለ ስዕር ነው ብለውኛል። ስለዚህ ያን ደግሞ አገሬ ገብቼ እናቴ ድዋ ያድርጋ አስታማ እሷ ጋር መሄድ ነው የምፈልገው እና አስገቡኝ ብሏል። በጣም አዝኛለሁ። የሰው የኛ ኢትዮጵያን ሀበሾች ቆሻሽነታችንና ምቀኝነታችን እዚህ ጋር በዚህ ልክ ሲታይ የሰው ቅስም ይሰብራል። አይ ኢትዮጵያ እውነት በጣም ባልገናል። በጣም እናሳዝናለን የምናደርገው ነገር ማለት ነው። አሁን ለጃፈር መጥፎ ነገር የሚሰራበት ልጅ ነው። እውነት ይህን ልጅ ሁላችሁም ታውቁታላችሁ። ሁላችንም የምናየውና የምናውቀው ከመጀመሪያ ጀምሮ ፌስቡክ ላይ ምን ላይ የምናየው ልጅ ነው አይደለ? ይሄ ነው ጃፈር፣ ኮሜዲያን ጃፈር ከነ ሳምሪ ጋር ሳምሪ ስታገባ ሚስቴ ናት ፍቅረኛ የነበረች ምናምን እያለ የጂጂ ኪያ ጋር ሲካሰሱ ምን ሲሉ በቃ ብዙ ነገሮችን ፈን ሲያደርግ የነበረ ልጅ ሁላችን በዛ በተለይ በነ ሳምሪ ጉዳይ ላይ በጣም እናውቀዋለን ማለት ነው፣ ከምንም በላይ ማለት ነው። እና በአሁኑ ሰዓት ላይ እንግዲህ እንደዚህ ሆኗል። የኢትዮጵያ ሕዝብ ተው፣ እንደዚህ ክፉ በሰው ላይ እየሄዳችሁ እንደዚህ ሟርት፣ ምቀኝነት፣ የጥንቁላ የመተት ስራ አትስሩ። ለነፍስም ለስጋም አይሆናችሁም፣ ምንም አያደርግም። ይሄ ልጅ ከዚህ ልጅ ምን ለማግኘት ነው? ይሄን ልጅ መድኃኒት ያበላችሁ መጥፎ ነገር ያደረጋችሁ ለዚህ ሕፃን ለዚህ ወጣት ምንድን ነው? ከሀገሬ እኔ እድሜው ስንቱ ነው ነው ያልኩት። ከሀገሬ ከወጣው 26 ዓመቴ ነው ብለዋል። ከሀገሩ ከወጣ እዚህ ነው የተወለደው ወይስ በሕፃንነቱ ነው የወጣ? አልገባኝም። በስንት ዓመቱ ወጥቶ ነው ይሄን ሁሉ ዓመት እዚህ ሀገር ስደት ላይ የኖረው ማለት ነው? ብቻ በጣም አዝኛለሁ። እኔ በደረሰበት ነገር ያሳዝናል። ታሞ የሰው ልጅ ቢሞት በህመም ቢሆን የሆነ ነገር የሆነው ምንም ችግር የለም። ግን እንደዚህ በማይሆን ነገር ውስጥ ገብቶ የሰው ልጅ ህይወት ማለፍ የሁላችንም ቅስም የሰበረ ነው። ስለዚህ ለወንድማችን ሁላችንም ድምፅ እንሆንለትና ያለንን እንርዳ እላችኋለሁ ማለት ነው። በጣም ነው የሚያመው፣ በጣም ነው የሚከብደው፣ ያሳዝናል። ብቻ የምቀኝነት ጥግና የክፋት ጥግ፣ የኢትዮጵያን መጨካከናችን ጥግ፣ ከዚህ በላይ ሌላ አዳዲስ ነገሮች አይመጡም። እውነቴን ነው የምላችሁ። ይህ እኮ የአረመኔነት ጥግ እኮ ነው። ሰውን በመጥፎ ነገር በምን በልጦ ነው
ምን አለው ይሄ? አንድ ስደተኛ ምስኪን በየትኛው ሀብቱ፣ በየትኛው ንብረቱ፣ በየትኛው ነገር ይሄው ዛሬ መታከሚያ እንኳን አጥቶ የኢትዮጵያ ሕዝብ እጃችሁን ዘርጉልኝ እያለ ነው። አንድ ምስኪን ልጅ ዝም ብሎ የዕለት ጉሮሮውን ሰርቶ የሚያድር ወጣት ለዚህ ሲደርስ ለዚህ ሲበቃ ያሳዝናል። እና ልቦና ይስጣችሁ ክፉ የምታደርጉ ሰዎች እላለሁ። ያሳዝናል።